በቃ መጥቷል። ወለዛ ልጄ እኔ ጠመጠምበታለሁ አንተ ኪሱን ላስ ታረጋለህ። ችግር እሺ መልካም እድል። እሺ ና ያለና አንተ ወራቶት ገባ ተመንጠኝ አይቻለሁ። በጣም አናዛኝ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ አንገ እኮ ነው ያለና አምጣ። አረ የተከበረ ሙያ ነው። አረ እንከባበር። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬው እዚህ ጋር ትራፊክ አለ ተሻግረህ ትወርዳለህ። አረ ሻሻኔ እንዴ አረ አውርደኝ። ወይኔ እናት እየወደድኳት አጣኋት። አይዞህ ልትታረቁ ትችላላችሁ። እናሲዝ አይታረቁም። እንዳንተ ምንድነው ሁሉንም ነገር እናሲዝ? ቢያንስ ለጓደኛው እንኳን መልካም ነገር አትመኝም? እናሲዝ አልመኝም። ወይ ከምርህ ነው? ወይኔ ማስሪ። እሺ የት ናችሁ አሁን? እሺ መጣን። ወይኔ ማስሪ ማስሪ መኪና ገጨው። እናሲዝ አይተርፍም። ኧረ በስመ አብ ይልጥ ምንድነው? እናሲዝ አትይዙኝም። እናሲዝ በመቷ ና ብላ። እንደውም አታሲዙም። እናሲዝ ና ብላ በመቷ ና ሁለትም ብላ ና በመቷ ብላ ና በመቷ። ጭራሽ ሚዜ ሁኑኝ ማለቱ ሳይንስ የሚዜዎቹ መኪና መሆን ያለበት ቪኤት ነው ብሎ መኪና ያማርታል እንዴ አንተ? ለነገሩ እሱ አይከፍለው ምን ቸገረው? በምን ቀን ነው ሻልኩት? እንኳን ለሱ ቤት የምከራይበት ይቅርና በእናትህ የቴሌ ብር ደን እንኳን የምከፍልበት የለኝም። እኔ አይደለም ቤት ለመንታ ልጆቼ ቫዝሊን መግዣ የለኝም። እሺ መኪናውን ተከራየን እንበል። ገና ሱፉ አለ እኮ አስባችሁታል? ጫማ፣ ሸሚዝ፣ ጃኩዚ ሲባል ደግሞ ከነመንታ ልጆቼ ጎዳና መውጣቴ ነው። ሲጀመርም ለሚዜነት የሚያበቃ ጓደኝነት የለም። ሸመጠጥክ? ቀላል ሸመጠጣለሁ። ቀልደኛ። ሲጀመር ወንድ ልጅ የሚያምርበት እኮ ሲንግል ሲሆን ነው፣ ሌጣውን ሲሆን። እስኪ እኔን አሁን ተመልከቱኝ። አያምርብኝም? በጣም ፐርፌክት። ምንም አይወጣልሽ። ታዲያ እንዴ ነው መሆን ያለበት? ለምን ትዳር ደወለ ወይ ማስሬ? ምን ነው? አይዞ እኛ ደግሞ እኮ በቃ ለሰርጉ ቪኤቱ ያንሳል፣ ለምን ከፍ ያለ መኪና አይሆንም ብለን እኮ ዲስከስ እያደረግን ነበር የደወልከው። አይዞ በቃ በርታ በል ወንድሜ፣ አይዞ ያጋጥማል። በቃ አይዞ። እሺ አይዞ። እሺ ቻው። ግባና አውጣው ይችላል ነው የምልህ። ያ ምንድነው? ፈጣሪ በእኛ አቅም እንደማናሳካው አውቋል ማለት ነው። እና ባልና ሚስት ተጣልተዋል። ይችላል አራዳል። በቃ ጎዳና እንደማልወጣ አረጋገጥኩ። አትወጣም በቃ። እንዴ ምን ሆነ ነው? ይችላል ሲጀመር እንደማትሆን አውቅ ነበር። መልሶ ደወለ። አይዞ በለው ወይ ማስሬ። እሺ እኛም እኮ አሳስቦን ነበር በጣም። አዎ እሺ ቻው። እሺ ምን እንደምትሉ ለመስማት ነበር። ሰርጉ አልቀረም እና ምን እናሉ ጎዳና ትወጣለህ? እንወጣለን። ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድሜ፣ አረ ወደቀኝ። አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጨው። እንዳትጠቅ
አረ ተጋደሉ ገብተን አንድ ነገር እናድርግ። አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው? እንደው ገብተን ሬሳችንን እናንሳ እንጂ ምንም አይሆን፣ ማንንም አይገባ። ግጭቱን እንደፈጠሩት ራሳቸው ይፍቷል። ማን ነው ቆሞ ከኔ እኩል ስለዚህ ቤት የሚያወራው? ጭራሽ ከኔ እኩል ልትካፈሉ? ላቤን ጠፍ አድርጌ የሰራሁት እኔ ነኝ። እሺ ከዚህ ሰውነት ላይ ላብ የአንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል። ወስፌ ምን? ማን ነው ወስፌ? አረ ተረሱኝ! አረ ገደሉኝ! አባቴ ዛሬ ነው የሞተው። አባታችንም የማይሞተው አንተ እኛ እህትና ወንድሞቼ ለውርስ ብለህ ካድከን ቀን እኔ አልካድኩ። በባንኪያ ለሚገባው በባንኪያ፣ በጭልፋ ለሚገባው በጭልፋ፣ በአካፋ ለሚገባው በአካፋ ይሁን ያልኩት። ዝም በላት ከርፋፋ። ማን ነው ከርፋፋ? አንቺ ተይ በሕግ አምላክ እሱ ሳህን ውድ ነው። እሱ ከተሰበረ ምን እንልካፈል? እንደውም ማንም አይበላትም። እሺ አረ በሕግ አምላክ አራጥቶ ከጎዳና ሊያስወጣን ነው። ዝም በይ ሙጢ። ያንቺ ምላስ አይደለም ንብረት እሳት ያዘንባል። እሺ ዝም በል አንተ ወፍ ዘራሽ። ማን ነው ወፍ ዘራሽ? እና የሜዳ አህያ ልበል ወይስ እባብ? አሁን ትንሽ ተባሉ እናንተ። ስጨርሱ ሚስኮል አድርጉልኝ። ቋንጤ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው የአባትህን ድርሻ ከወሰድክ አይበቃህም? እንደውም ባትለፋ ይሻላል። አንተ ያንተ ድርሻ እዚህ የተሰባበረው ውስጥ አልቋል። እሺ ነው እንዴ? እንግዲያውስ ጭሬ በትኗል። አዳሜ ዘመነሽን ሁሉ በፌስታል ቤት ትኖሪያታል። ምን አልክ አንተ? ስርዓት በሕግ አምላክ። አሁን ተላይ ደረሰ። እያንዳንዱ የሞገስ እንደሆነ አፍ ብቻ ነው። ትንሽ ሰውነት ያለው ዳንኤል ነው። ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው። እንደ ኤምኤም ጨዋታ በየመሃሉ ፊሽካ ይነፋ። አመታትህ ህገወጥ ነው ብሎ የሚገላግለው የለ። ወይኔ ወንድሜ በግላጭ አገኙት ምስኪን። ለነገሩ ሰብለ ዋዛ አይደለች። ምላሷ አጥንት ይሰብራል። ተቆቆማቸዋል። ኧረ እርሶ ሰውዬ ግድ የለዎትም። እጆት ላይ የሶስት ሰው ደም ሊኖር ነው። ገብተን የሆነ ነገር እናድርግ። እመኑ፣ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው። ዘመድም አይጠቅመው። ራሱ ቤተሰቡ ጉልበቱ ሲዝል፣ ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰውን እሳት ራሱ ያጠፋዋል። ወይኔ እኔ ግን ለዚህ ቤተሰብ እንዲህ ነኝ። ብኩርናዬን አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች ተዋረድኩ። ወንድሜ ዛሬ ስትነፋረቅ ብትል ጠብ የሚልልህ ነገር የለም። እሺ ዳንኤል፣ መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ እኔ ላይ አፍህን ከፈትክ። ተረተረትህን ትተህ ወደ ክፍፍላችን እንመለስ። አንቺስ ብትሆኚ ሰብለ ይሄ ፒንሳ የማይችለውን ኪንኪ ጸጉርሽን ስቆነድድ ጸጉርሽ እንደ ጃርት ሾክ አልበሳሳኝም። እጄን አላሳደኩሽም። ይሄንን ሁሉ ለታማ ፈርድም ያስጋጥከው ቤተሰብህን በሐሜት አውጥተህ ያሰጣህ ቀን ማ እኔ ሞገስ ለማን ምን ብዬ ሊያውን ቤተሰቤን? አዎ አንተ ምን ብዬ ላልከው ደግሞ እሷን ተዋት፣ ቀድሞ አረቄ ጨርሷታል። አንድ ብትል አረቄ ከገዛውላት ክንብል ነው የምትለው አላልክም? እኔንስ ቢሆን እንኳን እኛ ይቀርና እሱ ራሱ እናቱን አያውቃትም። የአባት ድርሻ ለሚለው ራሱ አባታችን ራሱ እንደወለደው እርግጠኛ አይደለንም አላልክም? ምን ሸምጥጥ አመልህ ነው። የአባቴ አጥንት ሾክ ሆኖ ይውጋኝ። እኔ ታናናሾቼ ላይ እንደዚህ ልል አልችልም። ቆይ ማን ነው ግን እንደዚህ ያላችሁ? ለወርቁ አላልከው? ለትያሰለፍ ራሱ ስለኔ ያልነገርካቸው? ወርቁን ያልሽው? ወርቁ ራሱ አንቺ ስለኔ ያልሽው ብዙ ነገር ነግሮኝ። ምን ብሎ? የሱ ዳው ገብስ ነው። እሱ ሆዱን ስለሚወድ የሚበላው ምግብ ላይ መርዝ ጠብ አድርጌ በአንድ ጣባ ገንፎ ሆዱን አገነፋለታለሁ አላልሽም ብለሻል። እኔ እኮ ከቁም ነገር አልቆጠርኩትም እንጂ እህትና ወንድምህ እኮ አድብተውብሃል፣ ተጠንቀቃቸው እኮ ብለውኛል። ተጫረሱ። መቼም እንደዚህ ዝምታ የሰፈነው ሶስቱም አልቀው ቢሆን በቃ ከአንድ ቤት የሶስት ሰው ሬሳ። እኔ የሚያሳዝነኝ አጥሩምባ ነፊ ነው። የሶስት ሰው ስም ሲጠራ እንግዲህ መዋሉ ነው።